ሰላም ቅዱሳን እንዴት ከረማችሁ እንዴት ሰነበታችሁ ያምላካችን የእግዚአብሔር ስም የተባረከ ይሁን ዛሬ የምንቀጥለው ክፍል ከባለፈው ሳምንት የጀመርነው ነው መሳፍንት ምዕራፍ 6 ምዕራፍ 7 ምዕራፍ 8 ላይ ያለ ታሪክ ነው እንደምታውቁት የጌዲዮን ታሪክ ነው ሳምንት የተወሰነ ክፍል ለማየት ሞክረናል የመሳፍንትን ዘመን አይተናል ምን አይነት ዘመን ላይ እንደነበሩ እንደገና እግዚአብሔር ብዙ ጊዜ በመሳፍንት የሚደጋገም አንድ ነገር ነበር በመሳፍንት ዘመን ህዝቡ እግዚአብሔርን ማምለኩን ይተውና በአካባቢያቸው እንዳሉት ሌሎች አህዛብ ጣዖትን ማምለክ ይጀምራሉ እንደዛ ሲሆን እግዚአብሔር አሳልፎ ለጠላት ይሰጣቸዋል ከዛ እንደገና ጠላቶቻቸው ሲያስጨንቋቸው ደግሞ ምንም ቢሆን እግዚአብሔርን የሚያውቅ ህዝብ ነውና አዳኝ እንዳለው ያውቃልና ተመልሶ እንደገና ወደ እግዚአብሔር ይጮሃል የአባቶቻችን አምላክ እርዳን ድረስልን ብለው እንደገና ወደ እግዚአብሔር ይጮሃሉ ከዛ እግዚአብሔር ደግሞ መልሶ መስፍን ይሰጣቸዋል ከዛ ነገር የሚታደጋቸው መስፍን ይሰጣቸዋልና እንደዚህ አይነት ተመሳሳይ ድግግሞሽ ያለበት ዘመን ነው የመሳፍንት ዘመንና ህዝቡ ደግሞ በፊቱ ደስ ያለው የሚያደርግበት የነበረ ዘመን ነው ማለት የእግዚአብሔርን ህግ ስለ እግዚአብሔር የማያውቅ ትውልድ የነበረበት ዘመን ነው በአይናቸው ፊት ደስ ያላቸው እንደ ፍቃዳቸው የሚያደርጉ ነበርና በአብዛኛው ከዚህ ዘመን ጋር በተወሰነ መልኩ ይመሳሰላል ያ ዘመንና የባለፈውን ሳምንት እናንተ ተመልከቱት ዩቲዩብ ላይ ይገኛል በጄኤምኤም ቲቪ ዛሬ እንግዲህ የምናየው ከባለፈው ሳምንት የቀጠለ ነው እግዚአብሔር እንግዲህ ይሄንን ሰቆቃ ለማዳን በጌዲዮን ዘመን እግዚአብሔር ወደ ጌዲዮን እንዴት እንደመጣና ያለን ጌዲዮን እንደማንኛውም ተራ ሰው የነበረ ከነበረባቸው ጥቃት የተነሳ ተደብቆ ስንዴ ይወቃ የነበረ እንዴት አድርጎ እንዳተረፈው አይታወቅም ምክንያቱም ጠላቶቻቸው ምንድነው የሚያደርጉት ዘር ልክ ሲታጨድ ወደ ጎተራ ሊገባ ሲል መተው ነው እንዳለ ያንን የተዘራውን የደረሰውን ነገር ጥፍት አድርገው ይዘው ይሄዳሉ ይዘው መሄድ ብቻ ሳይሆን የቀረውን እንኳን ምንም ነገር እንዳይቀር ለህዝቡ ለእስራኤላውያን በከብቶቻቸው በእንስሳቶቻቸው ያስበሉ ነበርና ከፍተኛ ጥቃት ነበር የደረሰባቸው 7 አመት በሚዲያምና በአካባቢው ባሉ ምስራቃውያን እንደዚህ የሚባሉ ተባብረው እስራኤልን በጣም ያጠቁበት የነበረና ከፍተኛ ጥቃት ምድሪቱ ከዚህ የተነሳ በጣም የተበዘበዘችበት ጭንቅ ውስጥ የገባችበት ዘመን ላይ ነውና ወደ እግዚአብሔር ሲጮሁ እግዚአብሔር ጌዲዮንን አስነሳላቸው ጌዲዮን ደግሞ እንዴት በምን አይነት ጥበብ እንደሆነ አይታወቅም ከማሳው ላይ አትርፏል ስንዴን አትርፎ ተደብቆ እየወቃ ነው አትሊስት ለቤተሰቦቹ የሚሆን ነገርን አትርፏልና እግዚአብሔር ወደዚህ ሰው መጥቶ አንተ ጽኑ ኃያል በአንተ እስራኤላውያንን አድናለሁ ይለዋልና ትልቅ ተልእኮ ነው እግዚአብሔር ይዞ የመጣው ወደ ጌዲዮን እግዚአብሔር ሁሉ ጊዜ ከኛ ችሎታ ከኛ አቅም ከኛ የሆነ ነገር የተነሳ አይደለም ወደኛ ጋር ተልእኮን ይዞ ሲመጣ ወይንም የሆነ ነገር እንድንሰራ እግዚአብሔር ሲጠራን በእኛ ብቃት ከኛ በሆነ ነገር አይደለምና ጌዲዮንም ወዲያውኑ ምንድን ያደረገው በቃ እኔ ማን ነኝ ነው ያለው እንዴ እኔ ይሄንን እንዴት ላደርግ እችላለሁኝ እኔ እኮ ዘሬ እንደዚህ ነው እኔ እኮ ከዘራችን ትንሽ ነን እንደዚህ ነኝ እያለ ራሱን ሲያይ እግዚአብሔር ግን እሱ አይደለም ዋናው ነገር ይለዋል ዋናው ነገር እኔ ከአንተ ጋር ሆናለሁ እኔ ካንተ ጋር ስለመሆን ይሄን ሚዲያምን እንደ አንድ ተራ ህዝብ አድርገ ትመታለህ ይለዋልና እግዚአብሔር ያበረታታ ጌዲዮንን ወደ ሐሳቡ እንዴት አድርጎ እንደሚያመጣው እናያለን ጌዲዮን በጣም ይፈራል የኡነት እግዚአብሔር ነው ወይ የጠራኝ የሚለውን ነገር ለማረጋገጥ የሚሄድባቸው መንገዶች ነበሩ እነዛ መንገዶች ክፋት የላቸውም ባለፈው ሳምንት አይተናል ማለት ጥሪውን ለማረጋገጥ በሚሄድበት ሂደት ውስጥ ከእግዚአብሔር ጋር መተዋወቅ እንዴት እንደሆነለት አይተናል እግዚአብሔርን ማወቅ ሆነለት ስለ እግዚአብሔር ያውቀው የነበረው ቀሳፊ አምላክ በቃ ቁጡ አምላክ ብቻ እንደሆነ ነው ያውቅ የነበረው ነገር ግን በዚህ ሂደት ውስጥ እግዚአብሔር ሰላም መሆኑን ሲያውቅና ያለንና ወዲያውኑ ወደ ተልእኮ ውስጥ አልገባም
ከእግዚአብሔር ጋር ትውውቅ አድርጎ ነው የገባውና እንደዚሁም ደግሞ ተልእኮን የጀመረው ከራሱ ቤት ነው እና አካሄድ እናያለን እንግዲህ ከጌዲዮን ዋና የምናየው ነገር የእግዚአብሔር የሰጠንን ተልእኮች የምንፈጽምበት አካሄድ እንማራለን ብዙ ሌሎችም የምንማራቸው ይኖራል ግን ከዚህ ከጌዲዮን ጥሪና አካሄድ ብቻ ነው የምናየው እና እግዚአብሔር ብዙ ነገር በዚህ ውስጥ ያስተምረናል በያምናለሁኝ እንግዲህ የመጀመሪያው ነገር ወዲያውኑ ብድግ ብሎ ተልእኮን ሲፈጽማናይም ከእግዚአብሔር ጋራ የመተዋወቂያ ጊዜ ነበረ በዛ የመተዋወቂያ ጊዜ ውስጥ በእውነት እግዚአብሔር የሚገርማችሁ የተሰወረ አምላክ አይደለም ማለት እንድናውቀው የሚፈልግ አምላክ ነው የተደበቀ አይደለም እንድናውቀው ይፈልጋል ደግሞ እግዚአብሔርን አውቀን በርግጥ አንጨርስም ግን ራሱን እንድናውቀው በሚፈቅደው ልክ ያህል ይገልጻል እግዚአብሔር ለሕዝቡ ራሱን የሚገልጥ አምላክ ነው እና በዛ ሂደት ውስጥ ከእግዚአብሔር ጋር መተዋወቅ ሆነለት ከዛ ሁለተኛ ያደረገው ነገር ቀጥታ ወደ ሕዝቡን ወደ ማዳን ከመውጣቱ በፊት እንትኑን ተልእኮን የሚጀምረው ከራሱ ነው ከቤቱ ነው የሚጀምረው ምክንያቱም እግዚአብሔር እንዲቆጣ ያደረገው ነገርና በዛ ጠላት እንዲጠቁ ያደረገው ነገር በሱም ቤት ውስጥ ነበር ምንድነው ጣዖት ነበር እና ምድሪቱም ላይ በጣም ብዙ አይነት ጣዖት አምልኮዎች ነበሩ እነ ጌዲዮንም ቤት ነበሩ እና ከቤቱ ያለውን ሳያፈርስ ከቤቱ ያለውን ሳያጸዳ ወደ ሕዝቡን ለማዳን ሲወጣናየው የጀመረው ከቤቱ ነው እና ጽዳት ለውጥ የሚጀምረው ከቤታችን ነው ያንን አስወግዶ ነው ከዛ በኋላ ወደ ሕዝቡ ሲወጣና ያለን ኢየሱስ ጌታ ነው ዛሬ የምናየው 1 3 4 የሚሆኑ ነገሮች አሉ አካሄድ ሶስተኛው ፈርቶ ነበረ መፍራት ስራውን በመስራት ሂደት ላይ ያለን የእግዚአብሔርን ስራ እየሰራን ልንፈራ እንችላለን ከሁኔታዎች የተነሳ ከምናየው ነገር የተነሳ ልንፈራ እንችላለን ግን ምንድነው ዋናው ነገር ስራውን ሲያቆማናይ በቃ ፈርቶ ነበረ ግን እግዚአብሔር ሲያበረታታው እናያለን ከምዕራፍ 6 ከቁጥር 36 እስከ 40 ድረስ ጌዲዮንም እግዚአብሔር እንደተናገረ የእስራኤልን ልጆች በእኔ እጅ ታድን እንደሆነ እነሆ በአውድማው ላይ የተባዘተ የበግ ጠጉር አኖራለሁ ይሄንን ሲል እንግዲህ ህዝብ ተጠርቷል ህዝብ ተሰብስቧል ተከትሎታል ህዝብ የሚገርማችሁ ስራውን ጀምሮ ነው ግን በመሃል ላይ የምድያምን ሰራዊት ሲያይ በጣም ፈራ ብዙ ናቸው ተከበዋል በጠላት ተከበው ነው ያሉት በዛ ሰዓት ላይ ፈራና እንደገና ከእግዚአብሔር ማረጋገጫን በቃ እግዚአብሔር እንዲያበረታታው ሲፈልግና ያለን ይሄኛውን ክፍል እናንተ አንብቡት እኔ ሌላ ልጨምርላችሁ ይሄንን ከምዕራፍ 6 ከቁጥር 36 እስከ 40 ድረስ ያለውን አንብቡት ከሰዓታችን አንፃር ሌላ አንድ ልጨምርላችሁ እኔ ምዕራፍ 7 ቁጥር 9 ላይ ያለ በዚያም ሌሊት እግዚአብሔር በእጅህ አሳልፌ ሰጥቻቸዋለሁና ተነስተህ ወደ ሰፈር ውረድ አለው ከዛም አንተ ለመውረድ ብትፈራ አንተ ከሎሌ ከፋራ ጋራ ወደ ሰፈሩ ውረድ የሚናገሩትንም ትሰማለህ እንግዲህ ወደ ሰፈሩ የሚለው በጠላት ተከበዋል በጠላት ሰፈር ነው እና ከሎሌህ ጋር አንተ ለብቻ መሄድ ብትፈራ ከሎሌህ ጋር ውረድ ይለዋል ከዛም የሚናገሩትን ትሰማለህ ከዚያም በኋላ ወደ ሰፈሩ ተወርድ ዘንድ እጅህ ትበረታለች አለው እርሱና ሎሌውም ፋራ በሰፈሩ ዳርቻ ወደ ነበሩት ሰልፈኞች ወረዱ ብዛታቸውም እንደ አንበጣ የሆነ ምድያማውያንና አማሌቃውያን የምስራቅም ሰዎች ሁሉ በሸለቆው ውስጥ ሰፍረው ነበር የግመሎቻቸው ብዛት ቁጥር እንደሌለው በባህር ዳር እንዳለ አሸዋ ነበር ጌዲዮንም በደረሰ ጊዜ አንድ ሰው ህልምን ለባልንጀራው ሲያጫውት እነሆ ህልም አለመው እነሆ አንዲት የገብስ እንጎቻ ወደ ምድያም ሰፈር ተንከባላ ወረደች ወደ ድንኳኑም ደርሳ እስኪወድቅ ድረስ መታችሁ ገለበጠችው ድንኳኑም ተጋደመ ይህ ነበር የባልንጀራው መልስ
ይህ ነገር ከእስራኤል ሰው ከኢዮአስ ልጅ ከጌዲዮን ሰይፍ በቀር ሌላ አይደለም እግዚአብሔር ምድያምንና ሰራዊቱን ሁሉ በእጁ አሳልፎ ሰጥቷል አለው ኢየሱስ ጌታ ነው እንግዲህ እነዚህ ይሄ ህልም የታየውና ፍቺውንም የሚነጋገሩት እዛው በጠላት ሰፈር ነው እና እግዚአብሔር ይሄንን በቃ እንዲበረታ ጌዲዮን ይሄንን ማበረታቻ ሲሰጠው እናያለን ከዛ በኋላ እናንተ አንብቡት በእግዚአብሔር ፊት ሰገደ በረታ በጣም ብዙ ናቸው ሰራዊቱ ነገር ግን በቃ እግዚአብሔር አሳልፎ ሰጥቶኛል ይሄው በጠላቶቼ እንኳን እየተመሰከረ ነው ብሎ ኃይል ሲያገኝ እናያለን እና ምንድነው አሁን ከዚህ ነገር የምንማረው ጌዲዮን ህዝብ ተከትሎታል አሁን እዚህ ስፍራ ላይ እናንተ ሙሉን አንብቡት ህዝብ ተከትሎታል ነገር ግን ፍርሃት ደግሞ በቃ ሁኔታውን ሲያይ ይፈራል ከዛ አላቆመም ግን ስራውን ግን አላቆመም ስለዚህ ይሄ ፍርሃት ኖርማል ነው ጤነኛነት ነው ጤነኛ ነው ማለት ስራውን እየሰራን ይያለ የእግዚአብሔርን ስራ እየሰራን ይያለ ብዙ የሚያስፈሩ ነገሮች እንድናቆም የሚያስፈሩ ነገሮች ሊገጥሙን ይችላል ከኛ አቅም በላይ የሚመስል ነገር ግን ስራውን ማቆም አይደለም መፍትሄው ወደ ጠራን ወደ እግዚአብሔር እንደገና መሄድ ነው እንደገና ወደርሱ መጮህ ነው እግዚአብሔር ያበረታታል እግዚአብሔር ኃይልን ይሰጣል ድፍረትን ይሰጣል ደግሞ እስካሁንም እንደዛኮ ነው አይደል ብዙዎች አሁን በዚህ እየተመለከታቸው ያላችሁ አገልጋዮች እግዚአብሔር በመጣንበት መንገድ ሁሉኮ እንዲህ ያበረታታን ነው እዚህ ደረስነው የሆነ ሰዓት ላይ ስንደከም ስንፈራ ወይ በነቢያቱ በቃሉ በህልም በራእይ በድምጹ እንዲህ ያበረታታን እኮ ነው ድፍረት ያገኘን በቃ ይሄ ነገር ተገልብጧል ይለናል ይሄ ነገር ተቀይሯል እናንተ ናችሁ አሸናፊዎች ሂዱ ወደፊት እንዲህ ያለ ያበረታታን ነው እስከዚህ ድረስ የደረስነው ስለዚህ አሁንም ለምንሄድበት መንገድና የእግዚአብሔርን ስራ እየሰራን ያለን የሚያስፈሩ ነገሮች ሲመጡ ወደ ራሱ ወደ እግዚአብሔር በመቅረብ ከሱ ኃይልን ማግኘት ነው እንጂ ስራውን ማቆም እንደሌለብን ነው ከዚህ የምንማረው ኢየሱስ ጌታ ነው ሌላ አራተኛ ከማን ጋር ነው ተልኳችንን የምንፈጽመው ከተገኘው ሁሉ ጋር አይደለም ምዕራፍ 7 እናንተ አንብቡት እንግዲህ ቶሎ ለማለት ጌዲዮን ልክ ይሄንን ጥሪ ሲያቀርብ እንዳለ በአንድ ጊዜ 32000 ህዝብ ነው የመጣ በጣም እኮ የሚያስደስት ነገር ነው አይደለ በቃ እግዚአብሔር ከኔ ጋራ ነው ይሄ ሁሉ ህዝብ በቃ ከኔ ጋራ አብሮ ቆሟል ብሎ በጣም የሚያበረታታ ነገር ነው ነገር ግን እግዚአብሔር ምን አለ ይሄ ህዝብ በዝቷል አለ ነገ በሚገኘው ድል በራሴ ጉልበት በራሴ ኃይል እንዳይመኩ ይላል ይውላችሁ ምዕራፍ 7 ቁጥር 2 ላይ እግዚአብሔርም ጌዲዮንን ከአንተ ጋር ያለው ህዝብ በዝቷል ስለዚህ እስራኤል እጄ አዳነኝ ብሎ እንዳይታበይብኝ እኔ ምድያማውያንን በእጃቸው አሳልፌ አልሰጣቸው አያችሁ እግዚአብሔር ነው ይሄ ስራ የእግዚአብሔር ነው የማዳኑም ነገር እግዚአብሔር ነው የሚያደርገው እና እነዚህ ሰዎች እንግዲህ በስተዋል ነገ ጧት በሚመጣው ድል እንደኛኮ እጃችን ነው እንደዚህኮ ያህል ሰራዊት ብለው እንዳይመኩ እግዚአብሔር ይውላችሁ በስራው ላይ ማንንም እንዳይመካ ነው የሚፈልገው ማንንም በእግዚአብሔር ስራ ላይ እንዲመካ አይፈልግም አይደለም ሌሎች ይቅርና ራሳችን ስራውን እየሰራን እንኳን በጥበቤ በእውቀቴ በእንደዚህ ከኛ በሆነ ነገር እያደረግነው እንደሆነ እንድንመካ አይፈልግም እግዚአብሔር ወገኖች ከዛ ምን አደረገ እግዚአብሔር መለያን አዘጋጀ አሁን ይሄ ህዝብ በስቷል መቀነስ አለበት አለ ከዛ የፈራና የደነገጠ ይመለስ ሲል በአንድ ጊዜ 22000 ህዝብ ተመለሰ ይሄ ሁሉ ህዝብ ፈርቶና ደንግጦ ነበር አይገርምም ለመዋጋት ይወጣው እና እግዚአብሔር ለየና መለሰ ከዛ እንደገና አሁንም ብዙ ነው አለ እግዚአብሔር አሁንም ብዙ ነው 10000 ቀሩ አሁንም ብዙ ነው አለ ከዛ ሌላ እንደገና መለያን ሲያደርግ ወደ ወንዙ ሰዳቸውና ውሃን ሲጠጡ በዛ መለያ
ሰጠው ምልክት ሰጠው ውሃውን ተንበርክከው የሚጠጡና ውሃውን በእጃቸው የሚጠጡትን እነሱን ለይልኝ አለ ውሃውን በእጃቸው ይጠጡ የነበሩት 300 የሚሆኑ በጣም ጥቂት ናቸው እንግዲህ እግዚአብሔር ለምልክት ነው በቃ ያቆመው ማለት ነው እንጂ እንዳለ የእግዚአብሔር ስራ ነው የሚገርመው በ300 በእነዚህ ነው ማደናው አለ እግዚአብሔር ስለዚህ ያ ሁሉ ሰራዊት ተመለሰ ስለዚህ ምንድነው አሁን ከዚህ አካሄድ የምንማረው በተገኘው ነገር አይደለም ምናደርገው እግዚአብሔር ከኛ ጋር አብሮ የሚሰሩትን የማይመኩትን ማይታበዩትን ነገ ጠዋት እኔኮ እንደዚህ አድርጌ እኔኮ ገንዘቤን ሰጥቼ እኔኮ እንደዚህ ረድቼ የማይሉትን እግዚአብሔር ያመጣል በቃ ስለዚህ እግዚአብሔር በሚያመጣልን በነዛው መቀጠል ነውና ሰው መብዛቱ አለ መብዛቱ የነገሮች ይሄ አሁን በሰው ሚዛን የነገሮች ይሄ አለን አይደለ በስጋው የምንመዝንበት አለን ሚዛን በቃ አሪፍ ነው አሁን እንደዚህ ከሆነማ በቃ ቀላል ነው ምንለው ነገር አለ እንደሱ አይደለም የእግዚአብሔር ስራ እና እግዚአብሔር ብቻውን ማድረግ ይችላል እኛን ለምልክት ነው የሚያቆመን እና እሱ በሚሰጠን በእኛ ሚዛን በማን መዝናቸው በእነሱ እግዚአብሔር ስራውን ሊሰራ ይችላል ኢየሱስ ጌታ ነው ሌላ አምስተኛ ባልተለመደ ሁኔታ ጠላት እንዲመታ አደረገ ከቁጥር 16 እስከ 23 ድረስ እናንተ አንብቡት እኔ ታሪኩን እንደዚህ ልንገራችሁ ምን አደረገ እንግዲህ እነዚህ 300ውን አመጣና ከዛ 3 ቦታ ከፈላቸው 3 ቦታ ከፈለ 100 አድርጎ 3 ቦታ ከፈለ ለ300ውም ችቦና ይሄ ቀንደ መለከት ይውላችሁ የሚይዙት ሁሉ ጊዜ ብታጠኑት የእስራኤል መሪዎች ናቸው አሁን ለጦርነት ሲወጡ እንደዚህ ቀንደ መለከት ይያዛል እና መሪዎች ናቸው ቀንደ መለከት የሚይዙት እና እዚህ ጋር ምን አደረገ 300ንም በ3 ቦታ ከፋፍሎ ለ300ም ቀንደ መለከት አስያዛቸው እና ችቦውን ያዙ ችቦውን ደግሞ ከርቀት ጠላት አይቶ አመጣጣቸውን እነሱ ባልተዘጋጁበት ሁኔታ ጥቃት እንዳይደርስባቸው በማሰሮ ውስጥ ደበቁት ከዛ እግዚአብሔር በሰጠው ጥበብ ነው እንግዲህ ጌዲዮን እንጂ በኃይል አይደለም የሚገርማችሁ በጥበብ ነው እዚህ ጋር ባልተለመደ ሁኔታ ከዚህ በፊት በእንደዚህ አይነት መልክ ጠላትን ሲያሸንፉ እስራኤላውያን አይተናናቅ ነገር ግን እግዚአብሔር በሰጠው በዚህ ጥበብ እንዴት አድርጎ እንደሚያሸንፍና ያለን ከዛ ልክ ጠላት ሰፈር ጋር ሲደርሱ እነዛ በ3 የከፈላቸው በአንድ ጊዜ እንትኑ ቀንደ መለከቱ መንፋት ጀመሩ እንደገና ማሰሮውን ሰብረው ችቦ ተገለጠ ጠላት ምን ብሎ ነው የሚያስበው እንግዲህ ይሄን ያህል መሪዎች ካሉ ምን ያህል ህዝብ ከኋላ እንዳለን የሚያስበው እነሱ ግን 300 ብቻ ናቸው ግን 300ም ቀንደ መለከት ስለያዙ ከጀርባቸው ምን ያህል ህዝብ እንዳለ ነው ስለዚህ በአንዴ ድንጋጤና ሽብር በጠላት ሰፈር ላይ ሆነ ራሳቸው እርስ በርስ ግማሹ ተገዳድሎ ግማሹ ሸሽቶ ነው ያመለጠው እና በእንደዚህ ባልተለመደ ሁኔታ እግዚአብሔር በሰጠው ጥበብና ምሪት ጠላቶችን ሲያሸንፍና ያለን ጌዲዮን ኢየሱስ ጌታ ነውና እግዚአብሔር አሁንም ለየት ያለ ምሪትን ሊሰጠን ይችላል እግዚአብሔርን ስራ ያደረገን ብቻ ከእግዚአብሔር ቃል ጋራ የሚቃረን ነገር አይሁን እንጂ ተልእኮን እየፈጸማችሁ እግዚአብሔር ልዩ የሆነ ጥበብ ሊሰጣችሁ ይችላል እንዴት እንደምታሳኩበት ነገሮችን የምታሳኩበትን ጥበብ እግዚአብሔር ሊሰጣችሁ ይችላል አይ ይሄ ነገር ያልተለመደ ነው ብለን መተው የለብንም መንፈስ ቅዱስ በሚመራን በዛ ማሸነፍና ድል ሊሆን ይችላል ይሄንን አካሄድ እንማራለን ሌላው 6ኛ ከድል በኋላ እንግዲህ በዚህ ሁኔታ ጠላቶቻቸውን መቱ ከዛ በኋላ ግን ልክ ድሉን ከመፈጸማቸው ትንሽ ማለት በቃ ኦሬዲ እያሸነፉ ነው በቃ
እነሱ ናቸው አሁን ኃይልን ያገኙት የጌዲዮንና አብረውት ያሉት በዚህ ጊዜ ግን ምን ገጠማቸው ሁለት ነገር ገጠማቸው አንደኛው ነቀፋና ሌላኛው ደግሞ አለመተባበር ነቀፋው የገጠማቸው ከኤፍሬማውያን የሚባሉ ምዕራፍ 8 ቁጥር 1 ላምበቦ የኤፍሬምም ሰዎች ይህ ያደረክብን ምንድነው ምድያምን ለመዋጋት በወጣ ጊዜ ለምን አልጠራህንም አሉት ጽኑ ጥልም ተጣሉት እርሱም እኔ ካደረኩት እናንተ ያደረጋችሁት አይበልጥምን የኤፍሬም ወይን ቃርማ ከአቢኤዘር ወይም መከር አይሻልምን እግዚአብሔር የምድያምን መኳንንት ሄሬብንና ዜብን በእጃችሁ አሳልፎ ሰጥቷችኋል እናንተ ያደረጋችሁትን የሚመስል እኔ ምን ማድረግ እችል ኖሯል አላቸው ይህንን በተናገረ ጊዜ ቁጣቸው በረደ እንግዲህ ይውላችሁ ኤፍሬማውያን እንዳለ ብታጠኑት ከዛ በፊት ያለው ታሪካቸውን ጦረኞች ናቸው ኃይለኞች ናቸው በቃ በእስራኤላውያን ህዝብ ውስጥ በቃ እነሱ ናቸው ኃይለኞች ጦረኞች እነሱም ይሄንን ያውቃሉ በጣም የሚመኩበት ነገር ነው እና እኛ ያለን እንዴት እኛ በሌለንበት አሸነፋችሁ ነው ለምን እኛ ሳልተካተትንም ነው አሁን ይሄ የእኔነት ችግር ነው እንዴት እኛ ሳንጠራ እናንተ ብቻችሁን አሸነፋችሁ ከዚህ ጋራ ግን ሲጋጭ አታዩትም ጌዲዮን ምክንያቱም ጌዲዮን አይደለም እንደ የመረጠው እሱማ መጀመሪያ ጠራ 32000 ህዝብ ነበር እንዳለ ግልብጥ ብሎ የመጣው ግን እግዚአብሔር ነው የመረጠው በ300 እንዲዋጋ ያደረገው እግዚአብሔር ነው ግን እዚህ ጋር እሱ ይሄንን ለማስረዳትም ለመከራከርም ሲሞክራና ያው እናንተ እኮ ያደረጋችሁት የበለጠ ነው ብሎ በጥበብ እንዴት እንደሚያሸንፋቸው እናያለን እና እነሱ ያደረጉት ምንድነው እንግዲህ ልክ ያ ሁሉ ህዝብ የምድያም የጠላት ህዝብ ከተመታ በኋላ ኤፍሬማውያን ናቸው እንግዲህ ልክ እነሱ ማሸነፍ ሲጀምሩ ሌላው ተቀላቅሏል በዛ ሰዓት ላይ ሌላው እስራኤላውያን ተቀላቅሏል በዚህ መሃል ኤፍሬማውያን እነዚህ የምድያምን ዋና መኳንንት ሁለቱን የያዙት እነሱ ናቸው ስለዚህ እናንተ እኮ ያደረጋችሁት ይበልጣል እናንተ እኮ ናችሁ ዋናው መኳንንቶቹን ያያዛችኋቸው እኛ እኮ ጭፍሮቹን ነው ያሸነፍነው አይነት በሚመስል ሲያለዝባቸው እናያለንና አሁንም ሁሉ ጊዜ ልክ የሆነ ድል ሲታይ የሆነ ፍሬያማ መሆን ስትጀምሩ አንዳንዶች በቃ አብረው መጠራት ይፈልጋሉ እኛስ የሚል ነገር ማለት ነው እና ከዚህ ሞቲቭ የተነሳ ነቀፌታን ሊያመጡባቸው ይችላሉ ለምን እንደዚህ ያላደረክም ለምን እንደዚህ ያልሆነ ምናምን የሚሉ ግን ከነዛ ጋራ መጣላት እንደማያስፈልግ ነው ከጌዲዮን የምንማረው ሌላው ሁለተኛ ያልተባበሩ ደግሞ አሉ እነዚህ ደግሞ ያልተባበሩት ንቀዋቸው ነው ምክንያቱም አልተማመኑበትም በድሉ ገና ሙሉ ለሙሉ ድሉ አልተቋጨም እናንተ ታሪኩን አጥኑት ድሉ አልተቋጨም እነዚህ የጵኒኤልና የሶኮት የሚባሉ ደግሞ ሌሎችን ልክ እነ ጌዲዮን እየመቱ በቃ ደክሟቸው እርቧቸዋል ጠምቷቸዋልና እባካችሁ እንጀራና የሚበላ ነገር ብቻ ስጡን ብለው ሲጠይቋቸው መተባበርም ቢያሉ ለምን እነዚህ ጥቂት ናቸው እነ ጌዲዮን ተመልሰው እነዛ መተው እንትን ቢሉ ከናንተ ጋር ስንተባበር እኛን ነው የምታስጠቁን አይነት ነውና ንቀዋቸው ገና መቼ ድሉን ፈጸማችሁና ነው አይ ብለው እንትን ሲሉና ከነዚህም ጋራ ጌዲዮን ቆሞ ሲከራከር አታዩት ቆይ ስራውን ከጨረስኩ በኋላ ነው የሚላቸው እና ከጨረሰ በኋላ ከነዚህ ጋር ያለውን ነገር ማድረግ የሚገባውን ሲያደርግ እናያለን ግን ምንድነው በቃ ነቀፌታ ይገጥማል የማይተባበሩ ምክንያቱም የናንተን ትንሽነት የናንተን አቅም አውቀው የሚንቋችሁ ላይተባበሯችሁ የትም አይደርስም ይሄ አይ ይሄማ ምናምን ብለው ሰዎች ሊያጣጥሉ አብራችሁ ላይ ቆሙ ይችላሉ ከዛ ጋራ ምንም ጊዜ ማጥፋት አያስፈልግም ከጌዲዮን የምንማረው ይሄንን ነው ከእንደዚህ አይነት ነገሮች ጋራ ጊዜ ሲያጠፋና ያው ስራውን ይፈጽማል ምክንያቱም እግዚአብሔር ነው የጠራው ድሉም የእግዚአብሔር ነው እግዚአብሔር ያስጨርሰዋል ጨርሶ መጨረሻ ላይ የሚሆን ነገር አለ እሱን አይተን እንጸልያለን መጨረሻ ሁሉ ጊዜ
የእግዚአብሔርን ሐሳብ ስንፈጽም የእግዚአብሔርን ስራ ስንሰራ እረፍት ነው የምናመጣው እና ጌዲዮንም እረፍትን ለምድሪቱ እረፍት አመጣ ለራሱም ብልጽግና እረፍት ይለዋል ለትውልዱ ለቤቱ አመጣ ምድሪቱ ደግሞ 40 ዓመት በጌዲዮን ዘመን 40 ዓመት አረፈች እና በዚህ በትንሽ ሰው እዚህ ግባ በማይባል ተራ በሆነ ሰው እግዚአብሔር ማንንም አንስቶ መጠቀም እንደሚችል ምናይበት ነውና የጌዲዮን እነዚህን አካሄዶች እናንተ ደግሞ በደንብ አጥኑት ምዕራፍ 6 ምዕራፍ 7 ምዕራፍ 8 የጌዲዮን ታሪክ ነው ኢየሱስ ጌታ ነው እግዚአብሔር በእውነት ተልኳችሁን የምትፈጽሙበት ጥበብን ኃይልን ዕውቀትን ይስጣችሁ በእውነት በዚህ እየተመለከታችሁ ያላችሁ ከናንተ የሚሆን ምንም ነገር የለም ብቻ ከኛ የሚጠበቀው ከጠሪው ጋር መስማማት ነው ወገኖቼ ምንም አይነት ትልቅ ተልእኮ እግዚአብሔር ሊሰጣችሁ ይችላል ከናንተ በሆነ ነገር አይደለም ያንን የምትፈጽሙት ራሱ እግዚአብሔር ነው እና ዛሬ ለመጀመር እንኳን ፈርታችሁ ያላችሁ እግዚአብሔር እንዲረዳችሁ ጸጋ እንዲበዛ እንጸልያለን ኢየሱስ ጌታ ነው አብረን እንጸልይ እስኪ አባት ሆይ እናመሰግንሃለን በልጅ በኢየሱስ ክርስቶስ ስም እግዚአብሔር ሆይ በእውነት በዚህ እየተመለከቱ ላሉ እግዚአብሔር ሆይ ትልልቅ ያንተን አጀንዳ ለሰጣቸው የቤተ ክርስቲያንን አጀንዳ የትውልድን አጀንዳ ሰጣቸው ላሉ ጌታ ሆይ ነገር ግን ከራሳቸው ሁኔታ በፍርሃት በተለያየ ነገር ተይዘው ላሉ በኢየሱስ ክርስቶስ ስም እንጸልያለሁ ዛሬ የሚያበረታው እጅህ እንዲመጣላቸው እግዚአብሔር ሆይ ሐሳብክን ተነስተው መፈጸም እንዲችሉ በኢየሱስ ክርስቶስ ስም ጸጋ እንዲበዛላቸው እጸልያለሁ የሚያስቆማቸው ምንም ነገር እንዳይኖር ጌታ ሆይ እግዚአብሔር ሆይ እንዲ ባለ ራእዮች ለቤተ ክርስቲያን ለምድራችን እንዲበዙን እጸልያለሁ ለምድር እረፍት የሚሆኑ ለቤተ ክርስቲያን ለትውልድ እረፍትን የሚያመጡ እግዚአብሔር ሆይ ትውልድን ወደ እረፍት ወደ ክርስቶስ የሚያስገቡ ጌታ ሆይ የእረፍትን መንገድ የሚያሳዩ በኢየሱስ ክርስቶስ ስም ብዙ ባለ ራእዮች እዚች ምድር ላይ እንዲበዙ በጌታ በኢየሱስ ስም እኔ ጸልያለሁ እግዚአብሔር ሆይ ዛሬ አቅምና ኃይል እንዲሰጣቸው ምሪት እንዲሰጣቸው የሚያግዟቸው ደግሞ ሰዎች እንዲሰጧቸው የሚያስፈልጋቸው አቅም ሁሉ እንዲለቀቅ እግዚአብሔር ሆይ በጀት እንዲለቀቅ በጌታ በኢየሱስ ስም ጸጋ እንዲለቀቅ እጸልያለሁ እግዚአብሔር ሆይ ደግሞ እዚች ምድር ላይ ያለ ባለ ራእዮችን የሚገድል መንፈስ በጌታ በኢየሱስ ክርስቶስ ስም ታመታ ይሁን በኢየሱስ ስም ይመንፈስ የተገደለ ይሁን በጌታ በኢየሱስ ስም እግዚአብሔር ሆይ ባለ ራእዮችን የሚያስጨነግፍ ወጡ ሲባል የሚገድል የሚያስቆም መንፈስ በጌታ በኢየሱስ ክርስቶስ ስም ከዚች ምድር ላይ ተጠረገ ይሁን በኢየሱስ ስም የተነሳ ይሁን እንደ ጌዲዮን አይነት እግዚአብሔር ሆይ ታላላቅ ባለ ራእዮች ለቤተ ክርስቲያን እንዲበዙ እኔ ጸልያለሁ ለዚህ ትውልድ እንዲበዙ ጸልያለሁ እግዚአብሔር ሆይ የእውነትን መንገድ የሚያሳዩ ወደ እረፍት የሚመሩ ከአንተ የሆኑ አንተ የጠራሃቸው እግዚአብሔር ሆይ ያንተን ፍቃድ የሚያደርጉ በአንተ የሚመሩ በመንፈስህ የሚመሩ የልብህን ሐሳብ የሚፈጽሙ ጽበብና ማስተዋል ዕውቀትን የተሞሉ እግዚአብሔር ሆይ እንዲህ አይነት ባለ ራእዮች እንዲበዙልን ጸልይኩኝ እግዚአብሔር ሆይ እናመሰግንሃለን ጸጋ ስለሚበዛልን ጌታ ሆይ ኃይል ስለሚበዛልን ጌታ ሆይ እናመሰግንሃለን ከኛ የሆነ ምንም ነገር የለም ሁሉ በመንፈስህ ብቃት በመንፈስህ ኃይል በአንተ እርዳታ ነውና የሚደረገው ክብሩን ላንተ ሰጠን እናመሰግንሃለን በልጅ በኢየሱስ ክርስቶስ ስም ጸልይን አሜን